ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ሰኔ 6 2017 በኢትዮጵያ ዘመን አቆጣጠር ጁን 13 2025 በጎርጎሳውያን የዘመን አቆጣጠር የዕለተ ዓርብ የጋት ውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አቀርባለሁ ላይክ አድርጉ ሼር ይደረግ ሐሳብ አስተያየታችሁን አካፍሉን ጋት ሚዲያን ደግፉ የጋት ሰብስክራይብ ቻሌንጅ እንጀምራለን ይሄን ክረምቱን 50 ሺህ መግባት አለብን ኤኒዌይስ ሰብስክራይብ አድርጉ ካላደረጋችሁ እናንተ ሌሎችንም አስደርጉ ሁለት አጫጭር መረጃዎች አሉኝ የመጀመሪያው እንግዲህ ይሄ ሰው ትንፋሹን ዋጥ አድርጎ በተለይ በቀይ ባህር ቀጠና ላለን ህዝቦች የጋራ ታሪክ የጋራ ባህል የጋራ ማንነት እጣፈንታችንም የተሳሰረ ስለሆነ የመካከለኛው ምስራቅ ፖለቲካ በኢትዮጵያውያን ዘንድ ልዩ ትርጉም የሚሰጠው ነው ኦፍ ኮርስ አንዳንዶቹ ከሃይማኖት ጋራ አታች አድርገው ለኢራን የሚደግፋሉ አንዳንዱ ደግሞ ለእስራኤል የሚደግፋል እኔ ጄኒዩንሊ በግልጽ እንገራቸው ለምሳሌ ክርስቲያኑ በአብዛኛው የእስራኤልን ይደግፋል የእስራኤል ሃይማኖት ጀስት መንግስታዊ ሃይማኖት ያው ከእስራኤል ጋራ ያለን ይሄ እንደ ኢትዮጵያ በተለይ በታሪክ ከይሁዳ ሙአንበሳ እምዘነገደ ይሁዳ the line of judah ያ ያለው ትስስር ያ ታሪክ ያ ትርክት ከፍ ያለ ነው ዋጋ ያለውም ይያልኳቸው አይደለም ኢንፍሉዌንስ ያደርግም ይያልኳቸው አይደለም ነገር ግን እነሱ የሚከተሉት የአይሁድ ሃይማኖት ነው በተመሳሳይ ከእስልምና ወገኖቻችን በኩል ኢራንን የመደገፋልና የሆነ ነገር ሲጻፍ ነው አንተ ፕሮ እስራኤል ነህ ወይ የሆነ ደግሞ ክርስቲያን የሆነ ወገን ደግሞ ፕሮ አረብ ወይ ፕሮ ኢስላም ነህ ለዛ ነው ኢራንን የምትደግፍ በሚል የሚጠቀሳለ ትክክል ነው ጣፈንታችን የተሳሰረ ነው አፍንጫ ሲመታ አይን እንደሚያለቅሰው ሁሉ ኢራን ላይ የሚኖር ሳውዲ አረቢያ ላይ የሚኖር ኳታር ዩኤኢ በዚህ በቀይ ባህር ቀጠና ያለው እያንዳንዷ እንቅስቃሴ ወይ በቀጥታ አሊያ በተዘዋዋሪ የኢትዮጵያውያንን ህይወት ይነካል ፖለቲካችን ላይ ኢንፍሉዌንስ አለው ከዛ አንፃር ይታይ እኔ ኢራንን ከደገፍኩኝ የኡነቴን ነው ምነግራችሁ ኢራንንም ከደገፍኩ እስራኤልንም ከደገፍኩ ልደግፍ ወይም ልቃወም የምችልበት አንድ ነገር ካለሱ ከኢትዮጵያ ብሔራዊ ጥቅም አኳያ ምን አይነት ጠቀሜታ ይኖራቸዋል ወይንስ አሁን ዛሬ ምንም አይደለም እኔ ዴፊኒትሊ ለጌትነት የኢትዮጵያ ብሔራዊ ጥቅም ማለት አንድ ቀይ ባህር ነው ኢትዮጵያ በግራም በቀኝም አረረም መረረም የሆነ አካል የሆነ ቡድን የሆነ ሀገር የሆነ መንግስት ተዋጠለትም አልተዋጠለትም በሰላማዊ መንገድ ከተቻለ ዘላቂ አሸናፊ የሚያደርገው እሱ ስለሆነ ነገር ግን እሱ ካልተቻለ የትኛው ማማራጭ ተከፍሎ ኢትዮጵያ የቀይ ባህር አክሰስ ሊኖራት ይገባል በአለም ታሪክ በ30 ኪሎ ሜትር ርቀት ላይ ሆኖ አንድ ሀገር ሲአክሰስ የሌለው ኢትዮጵያ ብቻ ነች አንድ ሁለት ትልቅ ህዝብ ያለው 120 130 ሚሊዮን ህዝብ ይዞ በቅርብ ርቀት በ30 ኪሎ ሜትር ደግሞ ሲአክሰስ በሩ የተዘጋበት ሀገር አንዱ ኢትዮጵያ ነው ጥሩ ሌላው ሶስተኛ የነበረውን በታሪክ ከአክሱም ሲቪላይዜሽን ጀምሮ መራቅ ይኖራል በጣም መቅረብ ይኖራል ከቀይ ባህር ስንጠጋ የቀይ ባህር ኃይል ስንሆን በስልጣኔ ገናናነት ይኖራል ስንርቅ ደግሞ
የውስጥ ሽኩቻ የውስጥ ጦርነት ካለም ርቀን ዓለምን ረስተን እኛም ዓለምም ረስቶን የኖርንበት ዘመን አለ ሶ አንድ ቀይ ባህር ነው ሁለት ጠንካራ ተቋማትን መገንባት ወይንም ለተቋማት ግንባታ ምቹ የሆነ ማን በኤአይ ማን ማኑፋክቸሪንግ ሊገነባልን ይችላል አብሮ ሊሰራ ይችላል ማን ኤፍዲአይ ፎሬን ዳይሬክት ኢንቨስትመንት ላይ ሊሰማራ ይችላል ሶስት ህዝባዊ ዲሞክራሲያዊ መንግስት መገንባት it takes time ሶስተኛው ብሔራዊ ጥቅም ለነሱ ነው ከድህነት ከኋላ ቀርነት እንወጣ ዘንድ ጠንካራ መንግስት ጠንካራ ተቋም በቀይ ባህር ላይ አክሰስ ኖሮን የተፈጥሮ ሀብታችንን ጨምረን የሰውን ጉልበት ያለችንን ውስን ካፒታል አሟጦ ኢትዮጵያውያን አሳፋሪ አዋራጅ ከሆነው ድህነት የምንወጣበት መንገድ በዚህ ደረጃ ለኢትዮጵያ ከቃል ድጋፍ ጀምሮ ከጎናችን ነን ከሚል ጀምሮ ከፖለቲካ ድጋፍ ጀምሮ ኢንቨስት በማድረግ በዓለም አደባባይ ከጎናችን የቆመ ሁሉ እንደየትነት ደግፈዋለሁ የጋት ሚዲያ ቤተሰቦች በተደግፉት ደስ ይለኛል እንደ ሀገርም ብንደግፈው ደስ ይለኛል ከዛ ባለፈ የሃይማኖት ጉዳይ ምናምን እነዚህ ቫልዩ ያላችሁ ያልኳቸው አይደለም ግን ሞሮለስ በብሔራዊ ጥቅም ደረጃ ዳሪ ማቴሪያል እስልምና ሳውዲ አረቢያ እስልምና ነው የሚከተለው ኢራንም እስልምና ነው የሚከተለው ሴክቱ እንደተጠበቀ ሆኖ በዛ ውስጥ ያለው ሱኒ ሻአ ሚለው እንደተጠበቀ ሆኖ ግን ተዋግተዋል ለይስሙላ ዛሬ ሳውዲ አረቢያ እስራኤል የወሰደችው ጥቃት ፍጹም ተገቢ አይደለም የኢራንን ሉዓላዊነት የጣሰ ነው የሚል መግለጫ አውጥታለች ተመሳሳይ ቱርኪያን መግለጫ አውጥቷል የሳውዲ አረቢያ የገልፍ ሀገራት ድንገት ኢራን ያላት የኒውክሌር ያብላላቸው ያለችው ሬዲዮ አክቲቭ የለቀቀ እንደሆነ አካባቢው ላይ ጉዳት ይደርሳል ከሚል ስጋት ማንድ ነው ሁለተኛ ደግሞ it's just ዲፕሎማሲ እንደዛ ነው የሚደረገው እስራኤል የኢራንን ወይ በሰላማዊ መንገድ ችግሩ መፍታት እየተቻለ እስራኤል በኢራን ላይ የወሰደችው እርምጃ አግባብ አይደለም just lip service ነው ይሄ ሳውዲ አረቢያ ከማን ጋር ነው ሊተባበር የሚችለው ሞሮለስ ከአሜሪካ ጋር ነው የሚተባበረው ከአሜሪካ ጋር ሲተባበር ከእስራኤል ጋር ይተባበራል በተመሳሳይ ጀርመን ከእስራኤል ጎን እንደሚቆም በቻንስለሩ በኩል ገልጿል እንግዲህ ያለው ይሄ ነው መረጃዎችን የተከታተል በደንብ ወደዚህ ለማቅረብ እንሞክራለን የኢራን የደረሰባትን ጥቃት ተከትሎ እንግዲህ የአገሪቱ መሪ አያቶላህ አልኻሜኒ እስራኤል በታሪኳ አይታው የማታውቀውን ያጸፋ ምላሽ የሚያጸጽታት ያጸፋ ምላሽ እንወስዳለን የሚል ማስጠንቀቂያ አውጥቷል በነገራችን ላይ እንግዲህ የተለያዩ መረጃዎች የሚወጡት ልክ ዩክሬን ራሽያ ግዛት ውስጥ ዘልቃ በመግባት 4000 ኪሎ ሜትር ርቀት ላይ ዘልቃ በመግባት የተሳካ የድሮን ኦፕሬሽን ማድረግ እንደቻለችው የሞሳድ የእስራኤሉ የስለላ ድርጅት ሞሳድ የልዩ ኮማንዶ አባላት በተለያየ ፓስፖርት የተለያየ ተግባራት የሚሰሩ በመምሰል በቱሪስት ቪዛ በኢንቨስተር ስም በትምርት ስም ከተለያዩ ሀገራት በመግባት እዛው ኢራን ውስጥ ተደራጅተው ሰልጥነው ታጥቀው በኢራን ከፍተኛ ወታደራዊ አመራሮች ላይ እርምጃ እንደወሰዱ የኢራን የአየር መከላከያ ስርዓት በባለፈው ተመቷል ለመጠገን መልሶ ሪቫይቭ ለማድረግ እየሞከሩ ነበር የቀረውንም በማውደም ከ200 በላይ የእስራኤል ተዋጊ የጦር ጀቶች እንደልብ በኢራን ሰማይ ላይ እንዲፈነጩ አስችሏል የሚል ሪፖርቶች እየወጡ ነው ያሉትና ጦርነት ይላል ናፖሊዮን ቦናፓርቴ ጦርነት 90% መረጃ ነው የጠላትህ ጠንካራ የጠላትን ጠንካራ የጥንካሬ ምንጭ የጠላትን የደካማ ምንጭ የጠላትህ ትጥቅና ስንቅ ሎጂስቲክስ የት ነው ያለው
ጠላት ከየትኛው ሀገር ድጋፍ ያገኛል? ምን አይነት ትጥቅ አለው? ምን አይነት ስልጠና ይወስዳል? የጠላት ኃይል አደረጃጀት ምንድነው የሚመስለው? በአደረጃጀቱ ውስጥስ ምን አይነት ስንጥቃት አለ? ማን የማን ኃላፊ ነው? ከዛው ከአደረጃጀቱ ውስጥ ደግሞ ላንተ የሚሰራልህ ኤጀንት መመልመል። ይሄን በማድረግ እንግዲህ የኢራን የስለላ መስሪያ ቤት ታስታውሳላችሁ በባለፈው ሳምንት የእስራኤልን የኒውክሌር ፋሲሊቲ የት እንዳለ ከየትኛው አውሮፓ ሀገር ጋር እንደሚሰሩ አስፈላጊ በሆነበት ሰዓት እናወድመዋለን የሚል ሪፖርት ሲያወጣ ነበር። ሪሊ ያንን ዳታ ያሰጡት የኢራን የስለላ ሰራተኞች ዳታውን አገኙት የተባሉት ትክክለኛ ዳታ ሰጥተዋል ወይንስ ፋብሪኬትድ የተደረገ ዳታ ነው የሚለው እንግዲህ ወደፊት እየተጠና የወጣ ክላሲፋይድ የሆነ ዶክመንቱ ለህዝብ ልክ የኛ ሰው በካይሮ የተለያዩ መጽሐፎች እንደሚወጡት እሱን የምናየው ነው የሚሆነው። በተመሳሳይ ሃውቲ ጥቃት ፈጽማለሁ ብሏል። ዞሮ የሃውቲ አቅም ማለት የኢራን አቅም ነበር። ኢራን ከተመታ ሃውቲ ሊኖር አይችልም። ፕሮክሲ ወር ነው። ዞሮ ግን በኢራን ላይ የሚቃጣን ጥቃት አንታገስም፣ አሜሪካና እስራኤል ዋጋቸውን ያገኛሉ የሚል ያወጣው መግለጫ አለ። በወታደራዊ ግንኙነቱ በኩል በኢራን እስላማዊ ሪፐብሊክ ላይ የሚደረግ ጦርነት የኛም ጦርነት ነው የሚላል። እንግዲህ ይህን ተከትሎ ሃውቲዎች ከዚህ በፊት ሲያደርጉት እንደነበረው የአሜሪካና አጋሮቿን እንዲሁም የእስራኤል የንግድና የጦር መርከቦች በቀይ ባህር ቀጠና እንዳይንቀሳቀሱ ሊያደርጉ ይችላሉ፣ ጥቃት ሊፈጽሙ ይችላሉ። ይሄ ጥቃት መፈጸሙ ደግሞ ጀስት ኔጌቲቭ ነው። ነገር ግን ኢትዮጵያ አሁንም በቀጠናው ኮንጎ ላይ ዘምቶ ሰላም ያስከበረ፣ ደቡብ ኮሪያ ገብተን ሰላም ያስከበር፣ ዛሬ አብዬ ላይ ደቡብ ሱዳንና ሱዳን ላይ፣ ዛሬ ዳርፉር ላይ፣ ዛሬ ሶማሊያ ላይ ገብተን ሰላም ያስከበርን በጋራው በሸንተረሩ እየወደቀን የቀይ ባህር ቀጠናን ሰላም ለማስከበር ልክ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንዳሉት የመሬቱ ችግር ሄዶ ባህሩ ላይ ይገባል። በቀጠናው ላይ ያለ የባህሩ ችግር ወደ የብሱ ይመጣል። ኢትዮጵያ ወደ ቀይ ባህር ቀጠና እንዳትጠጋ ደካማ ሀገር ሆና በውስጥ ችግሯ ስትጎሳቆል እርስ በራስ ባንዳ እየተገዛ ስንዋጋ ስንታኮስ እንድንኖር የተደረገበትን ስርዓት ገልብጠን ልክ ጀስት አንፕሬሲደንት ሰርፕራይዝ አታክ እንደሚሉት በአባይ ግድብ ላይ በአባይ ወንዝ ላይ ሁለት ግድቦች በተመሳሳይ ቀይ ባህር ላይም ድጋሚ ወደ ቀይ ባህር መሄድ መቻላል። በእሱ ሌቨሬጅ አንዱም ባንዱ የማድረግ ስራ መስራት እሱን ለማድረግ የአርበኝነት ስሜት ከባንዳነት ከተለላኪነት በጉልበት የሆነ የሰፈር ወጠምሻ እየተነሳ በጉልበት 4 ኪሎ ገባለው የሚለውን ያንን የወደቀ አስተሳሰብ እያንዳንዱ ሰው መፋለም አለበት የሚል እንግዲህ የተለመደውን ግን ወዳጃዊ ጥሬን አቀርባለሁ ማለት ነው። በዚህ እንግዲህ የኢራን እስላማዊ አብዮት ዘብ ኢራን ሪቮሉሽነሪ ጋርድስ ኮፕ ሆስኒ ሰላሚ ጀነራል ጎላም አሊ ራሽድ ከነ ልጃቸው ማለት ነው የአልናቢያ የሚባለው የማዕከላዊ እዙ አዛዥ ሌሎችም በቁጥር እስካሁን በቁጥር እየጨመረ ያለ የኒውክሌር ፋሲሊቲ አዛዦች ናታንዝ የሚገኘው የኢራን የኒውክሌር ማብላያ ማዕከል ከፍተኛ ቃጠሎ እንደተነሳ አሁንም ራሱ ጀስት ከደቂቃዎች በፊት የተመረጡ የኢራን ከተሞችን እየተደበደቡ እንደሆነ ነው እየተገለጸ ያለው። በጥቅሉ ጦርነቱ እየሰፋ ሊሄድ እንደሚችል ነው የሚጠበቀው። እስራኤል ዘመቻ የአንበሳ መነሳት ስትል ነው የሰየመችው። እንግዲህ በኔ የግል ንባብ በኔ የግል ግንዛቤ ከመጽሐፍ ቅዱስ የወሰዱት ጥቅስ ነው። ኦሪት ዘኍልቍ ምዕራፍ 23 ቁጥር 24 በብሉይ ኪዳን ላይ ምን ይላል?
እነሆ ህዝቡ እንደ ንስት አንበሳ ይቆማል ኦሪት ዘኍልቍ ብሉይ ኪዳን ምዕራፍ 23 ቁጥር 24 እነሆ ህዝቡ እንደ ንስት አንበሳ ይቆማል እንደ አንበሳም ይነሳል ኦፕሬሽን ራይዚንግ ላይን እንደ አንበሳም ይነሳል ያደነውን እስኪበላ የገደለውንም ደሙን እስኪጠጣ አይተኛም ይላል ሰው ያንበሳው መነሳት መቼ ሊቆም ይችላል ቅጥቀጣው ድብደባው የምልልስ ዙሩ ጥቃቱ የድሮን የሚሳኤል የባላስቲክ ሚሳኤልን ጨምሮ ኢቭን የኢራን ያጸፋ ምላሽም እየታየ ከዛም ከፍ ባለ ደረጃ ጥቃቱ እስከምን ሊዘልቅ ይችላል የሚለው ትናንት ወደ 7 ደቂቃ አካባቢ የፈጀ ኦፍ ኮርስ ያ ትናንት ምላችሁ በኢትዮጵያ ቆጥሬው ነው እንጂ ጧት አካባቢ ላይ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ 7 ደቂቃ አካባቢ የፈጀ ደቂቃውን ያያዩት ነው ጀስት እንዳላሰስታችሁ ብዬ ነው ያ near to 7 minutes የሆነ መልእክት አስተላልፈዋል በመልእክታቸው እስራኤላውያን የከፋ ጉዳት በታሪካቸው አስተናግደው እንደነበረ ሞሮለስ ከእስራኤላውያን መበተን ሀገር አልባ ከመሆን ጀምሮ ማለት ነው በኋላ ላይም ይላሉ በሁለተኛው የዓለም ጦርነት አስቀድሞ እርምጃ መወሰድ ባለመቻሉ 60 ሚሊዮን ንጹህ 60 ሚሊዮን ዜጎች ቃል በቃል 60 ሚሊዮን ንጹሃን ከዛው 6 ሚሊዮን አይሁዳውያን ተጨፍጭፈዋል የጀርመኑ ናዚ ሪጅም በእስራኤላውያን ያደረገውን ጭፍጨፋ የኢራኑ አውቶክራቲክ ሪጅም እንዲደግመው አልፈቅድም የሚል ቆራጥ የሆነ መልእክት ምንድነው ጀስት ጽኑ መልእክት ልንለው እንችላለን እሱን ነው ያስተላለፉት ማለት ነው እንግዲህ በዛ ሂደት እኛ ችግራችን ከኢራን ህዝብ ጋር አይደለም የኢራን ህዝብና የእስራኤል ህዝብ በታሪኩ የዳበረ ጠንካራ የሆነ ግንኙነት አለው አሁንም ይሄንን አምባገነኑን ስርዓት አስወግደን የሚል ስላለ መቼ ነው ይሄ የተነሳው አንበሳ የሚተኛው የሚለውን ይያልፋችሁ ነው ይሄንን አስወግደን የቀደመ ግንኙነታችንን እናድሳለን በአምባገነኑ የጦር እየቀፈቀፈ በየቦታው ያስታጠቀ የአረብ ጎረቤቶችን ጨምሮ እኛ ስለምንዋጋው ነው እንጂ አሜሪካ አውሮፓ ይደርሳል ይሄ ስርዓት የሚል መልእክት አስተላልፈዋል እሱንም ብለው አላበቁም እስራኤልን አጠፋታለሁ ያለ በተደጋጋሚ በአደባባይ ይናገራል መናገሩ አንድ ነገር ነው ችግር የለውም ነገር ግን የተናገረው ነገር ወደ ተግባር ለመቀየር የሚያስችል ኒውክሊየር ካፓቢሊቲ የኒውክሊየር አቅም እንዲኖር አንፈቅድም ኢራናውያን በጋራ ሊታገሉት ይገባል ይሄንን አምባገነን ስርዓት የሚል መልእክት አስተላልፈዋል ሰው ምናልባት ከጦርነቱ ጎለጎን ከድብደባው ጎለጎን ምናልባት ኢራን ውስጥ ተመሳሳይ የሆነ ህዝባዊ ተቃውሞ ሊያስነሱ የሚችሉበት እድል አለው የሚለውንም አብሮ ማየት የሚጠበቅ ነው የሚሆነው ማለት ነው እንግዲህ ከፍተኛ የጦር አዛዦችን የሚሳኤል ፋብሪካዎች ምንድነው የሚለው እስራኤል ሄትስ ኢራን ኒውክሊየር ፋሲሊቲ የኒውክሊየር መሰረተ ልማት የሚሳኤል ፋብሪካዎችን የወታደራዊ ትጥቅና ስንቅ ማዕከላትን የዩራኒየም ማብላያዎችን የድሮን ፋክተሪዎች ሁሉ እየተመቱ እየጋዩ እንደሆነ ነው መረጃው እየወጣ ያለው ኦፍ ኮርስ ይሄንን በደንብ እየተከታተልኩ ያለውን ተጨማሪ መረጃ ወደናንተ ለማድረስ ሞክራለሁ አስቀድሜ እንዳልኳችሁ ቱርክና ሳውዲ አረቢያ ተቃውመዋል በፍጹም የተወሰደው እርምጃ ትክክል አይደለም እስራኤል የወሰደችው የሚል ነው ጀስቲስ ሊፕ ሰርቪስ ነው በነገራችን ላይ ከዛ ባለፈ ጀርመን ከአሜሪካ በመቀጠል የእስራኤል ሁነኛ የወታደራዊ አጋር መሳሪያ አቅራቢዋ ነች የተወሰደው እርምጃ ትክክል ነው አብረን እንቆማለን የሚል መግለጫ ወጥቷል ያው እንግዲህ ጀርመን ከደገፈ ፈረንሳይ እንግሊዝ ሌሎች በሙሉ why not ለምሳሌ ስፔኖች በጣም አንቲሴሚቲዝም ሲያራምዱ ነው የቆዩት ያው ጀስት በተቃውሞ ደረጃ ማለት ነው እነሱም ድጋፍ የሚሰጡ ይሆናል ማለት ነው
ከዛ ባለፈ እንግዲህ ዶናልድ ትራምፕ ኢራንን ማስጠንቀቂያ መስጠታቸውን ምንም አይነት ያጸፋ እርምጃ እንዳትወስድ ማስጠንቀቃቸው እየተገለጸ ነው ያለው ከዛ አልፋ ያጸፋ እርምጃ ወስዳለው የምትል ከሆነ ግን ከእስራኤል በኩል ሊሰነዘር የሚችለው የከፋ ጥቃት ሊኖር እንደሚችል ፕሬዚደንት ትራምፕ says he warned Iran and there is still time to make this slaughter end አሁንም ይሄንን ጦርነት የማስቆም እድል አለ ምንድነው በነገራችን ላይ ድርድራቸው አንደኛ ኒውክሌር አልታጠቀም ብለሽ ፈርሚ ነው ሁለት ኒውክሌርን ለሰላማዊ ለሲቪሊያን አገልግሎት ለምሳሌ ለህክምና ለግብርና ለኃይል ማመንጫ መጠቀም ትችላላችሁ ነገር ግን ይሄን መጠቀም ስትችሉ የበለጸገ ኒውክሌር ለሲቪል አገልግሎት የሚውል የበለጸገ ኒውክሌር እናንተ ማበልጸግ አትችሉ ኒውክሌር አበልጽገው የሚሸጡ ሀገራት አሉ ለምሳሌ ፈረንሳይ ኒውክሌር አበልጽገው ይሸጣል ቻይና ኒውክሌር አበልጽገው ይሸጣል ራሱ አሜሪካኖች ኒውክሌር አበልጽገው ለሲቪል አገልግሎት የሚውል ይሸጣሉ ቻይና ይሸጣል ከዚህ መግዛት ትችላላችሁ ኒውክሌር ግን መታጠቅ አትችሉም ነው ለምሳሌ ዩናይትድ አረብ ኤሚሬት በጣም ከፍተኛ የሆነ የኤሌክትሪክ ኃይል ያመነጫሉ ለምርምር ለግብርና ስራ ለተለያየ አገልግሎት ተጠቀማሉ የኒውክሌር ኃይል ከፈረንሳይ ይገዛሉ ኒውክሌር አበልጽገው ከሚሸጡ ሀገራት ይገዛሉ ነው so Iran must make a deal before there is nothing left and save what was once known as the Iranian empire አሊያ ይፈራርሳል ተደራደሩ ድርድሩ ኒውክሌር አንታጠቅም በሉ ፈርሙ ነው አንድ የበለጸገ ኒውክሌር ከውጭ እንገዛለን በሉ ነው ይሄንን ማታደርጉ ከሆነ ኢራን ይፈራርሳል የሚል ነው በተመሳሳይ የእስራኤል መከላከያ እስራኤል ጠቅላይ ሚኒስትርን ጨምሮ እስከ መጨረሻው ድረስ አስቀድሜ እንዳልኳችሁ ያደነውን እስኪበላ የገደለውንም ደሙን እስኪጠጣ ድረስ አይተኛም ሰው አልቲሜት ቪክቶሪ እስኪያረጋግጡ ድብደባው የሚቀጥል ነው የሚሆነው የጆርዳን የዮርዳኖስ አየር ክልል እንደተዘጋ በተመሳሳይ የሊባኖስ ሶሪያ ምንም አይነት ኤር ዲፌንስ ሲስተም የለውም just ባዶ ኦን ሆኗል የእንግሊዝ የና የአሜሪካ የእስራኤል አየር ኃይል በሰማይ ላይ ያንዣበበ ከኢራን ላይ ሊመጡ የሚችሉ ጥቃቶችን ለማምከን ዝግጁ እንደሆነ ኢመርጀንሲ ታውጇል ያስቸኳይ ጊዜ አዋጅ ታውጇል ሁሉም እስራኤላዊ በሰራ ወደ አንደርግራውንድ ባንከሮች ምሽጎች ውስጥ ነው የገባው ኢራንም በተመሳሳይ ያስቸኳይ ጊዜ ያወጀችበት ሁኔታ ነው ያለው ይሄ እንግዲህ የመካከለኛው ምስራቅ ነው just በዚህ ውስጥ ግን በመካከለኛው ምስራቅ ተሸፍኖ አንድ ያልታየ አምባሳደር አርቪን ሆሴ ማሲንጋ በኢትዮጵያ የአሜሪካ አምባሳደር ይቅርታ ጠይቀዋል ኦፕን የሆነ ግልጽ የሆነ ይቅርታ ጠይቀዋል በባለፈው ታስታውሳላችሁ እዚህ ቤትም በጋት ሚዲያ ተችተናል ይሄ ትክክል አይደለም አንደኛ ባንድ ሀገር ውስጥ የውስጥ ጉዳይ መግባት አይችሉ ሁለተኛ ደግሞ የትኛው ማለት የፈለገው ቢሆን ብልጽግና መንግስት መቃወም ብልጽግናን መቃወም ይችላል ዶክተር አብይን መቃወም ይችላል እንዲው በቃ ኢትዮጵያንም ልትጠላት ትችላለህ ግን the ABC of government የትኛው ማምባገነን የትኛው ጨፍጫፊ እንኳን መሪ ቢሆን ብድግ ያስነሳ ህዝቡን በድሮን ሊመታ አይችልም ከሆነ ያ መነሻው ምንድነው በትጥቅ በጉልበት እናስወግዳለን በሚሉ ጊዜ ጥቃት ይፈጸማል በሽር አልአሳድ ይሄን አድርጓል አሁን አልቡርሃን የተከሰሰበት ለምሳሌ የኬሚካል የጦር መሳሪያ ተጠቅመሃል የሚል እንደዚህ ክሶች ይነሳሉ በሌሎች ሀገራት መቼ ታስ ኮላተራል ዳሜጅ ነው እንጂ ብድግ ብሎ አንድ ሀገር is costly ሌላውን ተውት ብያቸዋለሁ በባለፈው is costly አንድ ድሮን የሚተኮሰው ጥይቱ ውድ ነው ለምንስ ተብሎ ህዝብ ሊመታ ይችላል በድሮን እና ያ የተጻፈው ይላሉ እና ስተት ነው ይሄ ትክክል አይደለም በወቅቱ እንግዲህ የምታስታውሱት ነው የተለያየ አስተያየት የጻፋችሁም ሰዎች ነበራችሁ ወደ ኋላም ተመልሶ ማየት ይቻላል ምንም በቃ እንደ ሀገር ካሰብ ነገም እኮ ሀገር ዛሬ እኮ የሚቃወሙ ሰዎች ነገ ሀገር መሪ ይሆናሉ ነገ ሀገር መሪ በሚሆኑበት ጊዜ የሶቨርኒቲን ማስከበር እኮ መቻል አለባቸው ኮላተራል ዳሜጅ ደርሷል አንድ ነገር ነው ብያቸዋለሁ መንግስት
የድሮን ጥቃት በሚፈጽምበት ጊዜ ሲቪሊያን ተጎድተዋል ጥንቃቄ ታከለበት ብሎ መግለጫ ማውጣት ይችላል ነገር ግን ቃሉ ታስታውሱት ከነበረ መንግስት በሲቪሊያንን በድሮን መደብደብ ያቆም የሚል ነበር ምንድነው ያሉት it was a mistake ስህተት ነበረ this was nothing more nothing less than a mistake በቃ ማሽሞንሞን አያስፈልግም ስህተት ተፈጽሟል we took an earlier draft አስቀድሞ የተዘጋጀ ድራፍት ነበረ one that I never really seen it ያላየሁት ነበረ I had never approved አላጸደቅኩትም and due to an administrative error እርምጃ ተወስዷል ብለን ተስፋ እናደርጋለን በአስተዳደራዊ ችግር ምክንያት this was unfortunately played out post ተደረገ ተለጠፈ he said during a press briefing held on Thursday ትናንት ሐሙስ በተደረገ ጋዜጣዊ መግለጫ ነውና ይቅርታ እንጠይቃለን የመጀመሪያ የተጻፈ ድራፍት ላይ ጄኒውን ሁኛ ሆነም ልንገራችሁ ያን አይነት ድራፍትስ ማዘጋጀት ለምን አስፈለገ ይሄንን ፖስት ያደረጉት እነማን ናቸው ለምን ኤምባሲ ውስጥ የሚቀጠሩ ሰዎች ከጀርባ የነበራቸው ዓላማ የተለያየ ዓላማ ነበር ትናንት ብሔራዊ ጥቅምን የማስከበር አልነበረም ትናንት ከትናንት በስቲያ የነበረው ኢትዮጵያ ውስጥ ሪጂም ኢንተረስትን እኔ ሪጂም ኢንተረስት የለውም ያልኳቸው አይደለም yes ብልጽግና ኢንተረስት አለው ሪጂም ኢንተረስት የመሪው ኢንተረስት አለ ዶክተራዊ ኢንተረስት አለው ሊደርስ ኢንተረስት ይሄ ሁሉ ግን ሪጂም ኢንተረስትም leader interestum it should be under the umbrella of the national interest the great national interest so የሆነ ነገር ስንተች የሆነ ነገር ስንደግፍ national interest ከናሽናል ኢንተረስቱ አጀነስታ ነው የኢትዮጵያ ሶቨርኒቲ ለድርድር የሚቀርብ አይደለም ሉዓላዊነታችንን ለድርድር ልናቀርበው አይገባም ና ይሄ ተከክል አልነበረም በዛው አጋጣሚም ጥሩ ነው ያ መግለጫ ወዲያውኑ አንስተናል አስተካክለናል የተስካከለው ለጥፈናል ነገር ግን የተሰጠው መልስ ከኦነግም ከራሱን ፋኖ ብሎ ከሚጠራው ኃይልም just ከኦላ and the Oromo Liberation Army Ola to advance negotiation to end the war in Oromia and in Amhara well it specifically urged the Fano militia to come forward with realistic and peaceful objective ያኔ ሰላማዊና ተጨባጭ ሆነ ሊፈጸም የሚችል ዓላማ ይዛችሁ ነው የሚል አቅርበው ነበር ምንድነው ያገኙት ምላሽ ተብሎ ተጠይቀው በጣም ዝርዝር የሆነ ቅድመ ሁኔታ ቢያስቀምጡም ግን ስቲል በሰላም ችግራቸውን ለመፍታት ፍላጎት እንዳላቸው አይቻለው ተገዝብ ያለው የሚል ነገር አስቀምጠዋል እነኚህ ለጋቱሎ ያሉ አጫጭር መረጃዎቻችን ናቸው በነገራችን ላይ አዲስ አበባ ከተማ አስተዳደር ሰፋፊ የቤቶች ልማትን እያስጀመረን ያለው ከ9 ወር በፊት በንፋስ ስልክ ላፍቶ ክፍለ ከተማ የተጀመረ የመኖሪያ ቤት አፈጻጸሙን በ9 ወር ኦልሞስት ተጠናቋል ማለት ይችላል ኦልሞስት ይሄንን ክብርት ከንቲባዋ ወይዘሮ አዳነች አበቤ በቦታው ላይ ተገኝተው መልከታ አድርገዋል የከተማ አስተዳደሩ በቁርጠኝነት በከተማዋ የሚታየውን የቤት ችግር ለማቃለል እንደሚሰራ ነገር ግን ከተማ አስተዳደሩ ብቻውን ስለማይችል ከተማ አስተዳደሩ የራሱን ድርሻ በቤቶች ልማት በኩል ይሰራል የግል አልሚው ደግሞ መካከለኛ ገቢና ከዛ በላይ ላላቸው ደግሞ የግል አልሚው ሪል ስቴት አልሚው ቦታ ከመንግስት እየወሰደ እሱን ይሰራል በፐብሊክ ፕራይቬት ፓርትነርሺፕ መንግስት የግል ባለሀብቱ ደግሞ በጋራ ሆነም ቤት ያለማል በቡድን በማህበር ተደራጅተው ደግሞ ቤት ለሚገነቡ መምራን የመንግስት ሰራተኞች የጤና ባለሙያዎች አሁንም መንግስት ከተማ አስተዳደሩ ቦታ እንደሚያቀርብ አመላክተዋል ያም ብቻም ሳይሆን በከተማዋ የሚታዩ የህዝብ ጥያቄዎችን በትራንስፖርት በውሃ በመንገድ ይሄ አሁን ከተማዋ ውስጥ ከሚታየው ከወንዝ ዳርቻ ከሰፋፊ መንገድ ግንባታ ባሻገር የከተማው ህዝብ ያነሳቸውን ወጣቶች ያነሷቸውን በየደረጃው በተደረገው ውይይት የተነሱ የህዝብ ቅሬታዎችን ደረጃ በደረጃ ለመፍታት በስትራቴጂክ እቅድ በታክቲካል እና በኦፕሬሽናል እቅድ ተካቶ እየተሰራ እንደሆነ ገልጸዋል አዳዲስ መረጃዎች ሲኖሩ ተመልሼ ወደ እናንተ መመጣ ይሆናል ኢትዮጵያ በክብር ለዘላለም ትኖር Thank you